እንኳን ደህና መጣችሁ። አመሰግናለሁ። ከፍተኛ አመራሮችም ስላሉ መጨረሻ ላይ በሰነዱ አማካኝነት ሰፊ ውይይት የምናደርግበትና ሰፊ መግባባቶች የምንደርስበት መድረክ ይሆናል የሚል እምነት አለኝ። እንግዲህ በመጀመሪያ ደረጃ የአማራ ሕዝብ የተጋረጠበትን የህልውና አደጋ ለመቋጨት ሰፊ ተጋድሎ እያደረግን 3 ዓመትና ከዛ በላይ ቆይተናል። በዚህ የህልውና ትግል በርካታው መስዋዕትነትንም ብንከፍልም በርካታ ድሎችን አግኝተን የአማራ ሕዝብ እፎይ በተነባራዊ ሁኔታ ነው ያለው። እንግዲህ የአማራ ሕዝብ የተጋረጠበትን የህልውና አደጋ በተለይም ከዚህ ስርዓት ጨፍጫፊና ጨቋይ ስርዓት ለአንዴና ለመጨረሻ ጊዜ እያደረግን ያለው ትግል ሁላችንም አብረን አለን፣ እየታገልን ነው፣ እየወደቅን ነው። እስካሁን ድረስም ባልተማከለ መልኩ ምናልባትም ህዝባችንን ጫፍ ያደርስልናል ብለን እየተንቀሳቀስን ብንሆንም አሁን ባለንበት ነባራዊ ሁኔታ ግን በተለይ የአማራ ፋኖ ብሔራዊ ንቅናቄ አንድ ወጥ ድርጅት መስርቶ በማግስቱ ደግሞ ይህንን መድረክ በማግኘታችን ክብር ይገባቸዋል። እንኳን ደስ ያላችሁ ለማለት እወዳለሁ። የአማራ ህዝብ በተለይም የአማራ ፋኖ እያደረገ ያለው ንቅናቄ የዚህ መድረክ ዋና ዓላማም የዚህን ጨፍጫፊ ስርዓት አውዳሚነት በልኩ ተረድተን በልኩ ተመካክረን የዚህን ስርዓት እድሜ ማሳጠር ዋና ዓላማችን እድሜ ለማሳጠር የተሰባሰብንባት መድረክ እንደሆነች ለመስጠት ስለፈለኩ ነው። የትግሉ የእድገት ደረጃ ህዝባችን በምን አይነት ልኬታ ውስጥ ነው ያለ የሚሉትንም በተወሰነ መልኩ ለማየት እንሞክራለን። ዋና ዓላማውም የዚህ መድረክ ይሄ ነው። እየተዋደቅንለት ያለውን እየሞትንለት ያለውን መስዋዕት እየሆነ ያለውን ትግል ህዝባችን በምን አይነት ልኬታ ውስጥ ነው ያለው፣ በምን አይነት አይን ነው የዚህን ትግል ሁኔታና እንቅስቃሴ እየተቆጣጠረውና እየተንከባከበው ያለውን የሚለውን እጥር አድርጌ ለመስጠት ፈልጋለሁ። በመጀመሪያ ደረጃ የአማራ ህዝብ በተለይም የሀገር መንግስት ባለቤት የሆነ ህዝብ እንደሆነ ሁላችሁም ታውቁታላችሁ። በታሪክ ደረጃ የሀገር ባለቤትነትና የሀገር መስራች የሆነ ህዝብ ከምድረ ገጽ እንዲጠፋ ተፈርዶበት እኛንም እናንተንም ሁላችንም ወደዚህ ትግል ውስጥ እንድንገባ አድርጎናል። የመኖርና ያለመኖር የህልውና ትግል ነው ብለን እኛም ስንሰጥ የመኖር መብታችን በአጭር ጊዜ ውስጥ እንዲቋጭ፣ የመልማት ፍላጎታችን እንዲገታ፣ የዲሞክራሲ ፍላጎታችንና ጥማታችን እርካታ ውስጥ እንዳያገኝ ህዝባችን እያደረገ ያለ ስርዓት እንደሆነ፣ ስለዚህ የመኖርና ያለመኖር የህልውና ትግል ነው ብለን እየታገልን መስዋዕት እየሆነ እስካሁን ድረስ ቆይተናል። ስለዚህ የአማራ ህዝብ የሀገር ባለቤትነቱ፣ የሀገር መስራችነቱ፣ የስልጣኔ ባለቤትነቱ፣ የታሪክ ባለቤትነቱ ተረስቶ ከምድረ ገጽ እንዲጠፋ ተፈርዶ በዘሩ፣ በቋንቋው፣ በሃይማኖቱ በተለይ ማንነቱን መሰረት አድርጎ ይሄ ጨፍጫፊና አውዳሚ ስርዓት ለበርካታ ጊዜ ውስጥ ለውስጥ እንደምስጥ እየበላን ቢሆንም አሁን ግን በይፋ የአማራን ህዝብ ለማጥፋት የኢትዮጵያ መከላከያ ብሎ የሚጠራውና የአንድ ፓርቲው ግንናን መሰረት አድርጎ የተንቀሳቀሰ ያለ ኃይል ቀያችን ላይ መንደራችን ላይ ከናንተ አካባቢም ላይ ተቀምጦ እኔንና እናንተን ከምድረ ገጽ ለማጥፋት የመጣ ኃይል እንደሆነ ሁላችንም ልናየው ይገባል የሚል እምነት አለኝ። ስለዚህ የአማራ ህዝብ የሀገር ባለቤትነቱ፣ የሀገር ባለይታለቱ፣ የሀገር ባለውለታው ተረስቶ እንዲጠፋ ከተፈረደበት እኛ ምን መሆን አለብን? የኛ ማንዴት ምን መሆን አለበት? እውነት አማራ ነው ወይ? እንደ አማራ የመጣብንን እንደ አማራ የተፈረደብንን የሞት ድግስ ለመመከት በምን አይነት ቁርጠኝነት ላይ ነን የኛ ህዝባችን የሚለውን ማየት ባለብን ልክ እንድናየው ፈልጌ ነው። የአማራ የህልውና ትግል መነሻዎች
ብዙ ናቸው። ካሁን በፊትም በበርካቶች ሙያተኞች በበርካቶች አመራሮች የተገለጸ ቢሆንም የተወሰነ ነገር ለማለት በተለይም የዚህ መድረክ ይሆናሉ ምናቸውን መነሻ ምክንያታችን የዘር ፍጅት የማንነት ጉዳይ ሆኖብን ነው። የሰው ልጅ እንዲኖር ካልተፈቀደለት የሰው ልጅ የመኖር መብቱና ዋስትናው ካላረጋገጥንለት ወደ ትጥቅ ትግል እንገባለን። አትኖርም፣ ሀብትና ንብረት አታፈራም፣ አትበለጽግም፣ በዲሞክራሲ ስርዓት አታልፍም የተባለ ህዝብ የትጥቅ ትግልን ዋነኛ አማራጭ አድርገን ገብተናል። ስለዚህ የአማራ ህዝብ ጦርነት ናፋቂ በሚል እሳቤ አንዳንዶች ይገልጹታል፣ ግን አይደለም። ራስን የማዳንና ራስን እንደ ህዝብ ከሌሎች ብሔር ብሔረሰቦች ጋር እኩል የመኖር መብት ይረጋገጥልኝ የሚል አጀንዳ ይዞ ነው የወጣው። የአማራ ህዝብ የህልውና አደጋው ከወጣ በኋላስ በተለይም ከዚህ ህልውና አደጋ ነፃ ሆነን የሀገር ባለቤትነት እንዲረጋገጥልን እንፈልጋለን። የሀገር ባለቤትነት የሚረጋገጠውስ በልኩ በቁመቱ ልክ እንዲሆን ግን እኛ እንፈልጋለን። እኩልና ፍትሃዊ የሆነች ኢትዮጵያን እንሻለን። የምንሞትለት ዓላማም ይሄንን ነው። ከማንም ልብለጥ አይልም፣ ከማንም ልነሳ አይልም። በመሰረቷትና በቆረቆሯት ሀገር ልኬታ ውስጥ ግን ማለፍ አለብኝ ብሎ የወጣ ህዝብ እንደሆነ እንድትይዙልኝ ስለፈለኩ ነው። ስለዚህ ኢላማ የተደረገው በተለይም እነዚህንና ሌሎች በርካታ የሆኑ ችግሮች አሉ። በተለይ የአማራ አርሶ አደር ሀብትና ንብረት አፍርቶ እንዳይበለጽግ የተደረገበት የአማራ አርሶ አደር የአማራ ህዝብ ህይወቱን እንዲመራ ለማስቻል የተፈለገበት ዓላማ እውን እንዳይሆን በትምህርቱ እንዲበለጽግ፣ በኢኮኖሚው እንዲያድግ፣ በባህሉ እንዲተዳደር፣ በባህሉም እንዲያድግ ያልተፈቀደለት ህዝብ ስለሆነ ነው። የአማራ ገበሬ ልጆቹን ትምህርት ቤት አስገብቶ እነዚያ ልጆች የሀገር ተረካቢ እንዲሆኑ ያልተፈቀደለት ህዝብ ነው። የአማራ ህዝብ በተለያየ ቦታ እንደ ልቡ ተንቀሳቅሶ ህይወቱንና ጤናውን እንዲመራ ያልተፈቀደለት ህዝብ ነው። ወደ ሌሎች አካባቢ ተንቀሳቅሶ ምንም ይሁን ምንም የጤናው ባለቤት እንዳይሆን አዲስ አበባ በቆረቆራት ሀገረ መንግስት በቆረቆራት የኢትዮጵያ ዋና ከተማ አትገባም ተብሎ የተከለከለ ህዝብ ነው። ከዚህ ውጭ በተለይም የአማራ ህዝብ ከቦታ ቦታ ተንቀሳቅሶ ሀብት እንዳያፈራ ምን ያህሎቻችንን የተፈናቀል፣ ምን ያህሎቻችንን ሀብትና ንብረታችን የወደመ፣ ምን ያህሎቻችንን ባዶ ልብስ ከኛ ጋር የመጣልን። ስለዚህ ይህንን ህዝብ አትኖርም የተባለን ህዝብ ከምድረ ገጽ ለማጥፋት እንዲህ አይነት ውርጅብኞች እንዲህ አይነት ጉስቁልናዎች አማራ ውስጥ እንዲከተት ተደርጓል ማለት ነው። ምናልባትም የአማራ ህዝብ ካሁን በፊት በነገስታት ደረጃ ካሁን በፊት ባጾቹ የኛ አያቶቻችን ኢትዮጵያን ከሁሉም አቀፍ በተለይም ደግሞ ሀገር ዳር ድንበሯ ተከብሮ ኢትዮጵያ ገናናዋ ኢትዮጵያ እንድትመሰረት ያደረገ ህዝብ እንጂ ኢትዮጵያን በኩልነትና ልዩነት ባለው መልኩ እንዲመራ ነበረ ወይ የተፈረደልን ነበረ ወይ? ግን አይደለም። አሁን ላይ የምናያትን ኢትዮጵያ ሳይሆን ከበፊት የምናያትንና የሰማናትን ኢትዮጵያ የኛ አያቶቻችን ቅማንት አያቶቻችን ያስረከቡን ሀገር ነው። ስለዚህ ይህ ትውልድ ያንን ታሪክ መቀበል መቻል አለብን። ያንን ታሪክ ተቀብለንም መጠበቅ ባለብን ልክ እንጠብቀዋለን። እኛ ካለፍንስ ማቀበል በሚገባ ልክ ታሪካችንን ማቀበል አለብን። ይህንን ታሪክ እውነተኛና ትክክለኛ ያልተበላሸ ታሪክ ግን ለህዝባችን ለቀሪው ትውልድ መስጠት ባለብን ልክ እንድንሰጠው አደራ ለማለት እፈልጋለሁ። የህልውና አደጋው ዘላቂነት ለመቀልበስ የኛ ኃላፊነት ምንድነው? የህልውና አደጋውን በዘላቂነት ለመቀልበስ ብቻ አይደለም፣ ቀልብሰንም ሀገረ መንግስት ተረካቢዎች መሆን አለብን። ስንሆንስ
የተጣለብን አደራ አለ፣ ሰፊ አደራ አለ። አንድነት መጎልበት አለበት። ውስጣዊ አንድነታችን አሁንም እየተቦረቦረ ከሄደ ይህንን የህልውና ትግል አንድ ልናደርገው አንችልም። ስለዚህ የአማራ ህዝብ የተደገሰለትን ድግስ በተናጠል ሳይሆን አንድ ሆኖ ዳር ማድረስ ባለበት ልክ እንዲያደርስ እኛ እንፈልጋለን ነው። ስለዚህ የአማራ ህዝብ ሁሉንም ማቀፍ ጦርነት እየተካሄደበት ያለ ህዝብና ጠቅላላ ጦርነት ማቀፍ ውስጥ ያለን ህዝብ አጥፍቶ ጠፊ አይነት ጦርነት እያካሄደ ቢሆንም እኛ ደግሞ ነጋዴው፣ ምሁሩ፣ የመንግስት ሰራተኛው፣ የሃይማኖት አባቶች፣ አርሶ አደሮች በነቂስ ወጥተው እየታገሉት ነው። ምን ለማድረግ? ሀገረ መንግስት ግንባታዋን ለመገንባት። ይህንን ማድረግ ካልቻልነ የሚፈናቀለው ይበዛል፣ የሚሞተው ይበዛል። ሀብትና ንብረት የማያፈለው በህይወት የምኖር ዕጣ ፈንታችንም ዜሮ ደረጃ ላይ የምንደርስበት ሁኔታ ነው እየመጣ ያለው። ይህንን በአንድነት በተለይም ታላቁ መሪ የአማራ አንገቱ አንድ ነው ብሎ ያወረደልንን ፕሮፌሰር አስራት ወልደየስ ይመስለኛል። የአማራ አንገቱ አንድ ነው፣ እውነት አንድ ነው ወይ? ከኛ ከመካከላችንም በተለይም መውሰድ ባለብን ልክ እንድንወስደው እኛ የምንፈልግ ይህ መድረክም የሚፈልገው አማራ አንድ ሆኖ አንገቱ አንድ ነው እስከባለ ድረስ አንድ ሆነን ይህንን አሸባሪና አውዳሚ ጨፍጫፊ ጡት ቆራጭ ስርዓት ለአንድና ለመጨረሻ ጊዜ ግን ማስወገድ አለብን ብለን። ስለዚህ ሁሉን አቀፍ ከሆነ ማንንም ነጥለው ገዳይ አይደለም፣ ሁላችንም በየተራ ሊያጠፋን የመጣ ነው። ሁሉን አቀፍ ጦርነት ነው እያካሄደብን ያለ። መንግስት አንዳንዴ ይህንን ጦርነት በተለይም ደግሞ ቀለል አድርጎ ለዓለም ሚዲያ ለመስጠትና ለተለያዩ ነገሮች ኪሳራ ውስጥ እንዳይገባ ለማድረግ ግጭት ብሎ ይጠራዋል። ይህንን ጦርነት ግዙፍ የሆነ ጦርነት፣ ከዚህ በላይ ጦርነት ምን አለ? ግጭት ይለዋል። በአማራ ኃይሎች መካከልና በኢትዮጵያ ሰራዊት በተለይም ከዚህ ከጨፍጫፊው ስርዓት ጋር ተያይዞ ከመከላከያ ሰራዊቱ ጋር ግጭት አለ ይለዋል። ምንድነው? የአማራን ስነ ልቦና የአሸናፊነት ስነ ልቦናው እየተጎዳ በሄደ ቁጥር ነገሮችን ቀለል እያደረጉ የሚሄድበት ሁኔታ ነው ያለ እንጂ ግዙፍ የሆነ ጦርነት የአማራ ህዝብ እያደረገን ያለ። ይህንን ግዙፍ የሆነ ጦርነት ማን ነው እየመራው ያለ? የአማራ ህዝብ ባለቤት ሆኖ የአማራ ህዝብ ባለቤት ሆኖ እየመራው ያለበት ሁኔታ እንደሆነ እንድትይዙልኝ ስለፈለኩ ነው። ስለዚህ የአማራ ፋኖ ሁለገብ ተጋድሎ አቋሙ ምንድነው ካላችሁኝ፣ የአማራ ህዝብ አቋም ነው። የአማራ ፋኖ አቋሙ የአማራ ህዝብ አቋም ነው። የተለየ ሚስጥርም የለንም፣ የተለየ ማንዴትም የለንም እዚህ አካባቢ። ስለዚህ ዋና ዓላማችን የአማራ ህዝብ ሁለገብ ተጋድሎ ከተባለ የአማራ ፋኖ አቋሙ የአማራ ህዝብ አቋም ነው። ስለዚህ ባለቤቱ ማን ነው? ህዝባችን ነው። ስንሞት የሚቀብረን፣ ሲርበን የሚያበላን፣ ሲጠማን የሚያጠጣን ማን ነው? ስንቁም ትጥቁም ማን ነው? የአማራ ህዝብ ነው። የአማራ ህዝብ እያደረገ ያለው ተጋድሎ ነው። ስለዚህ ባለቤቱ ማን ነው? የአማራ ህዝብ ነው። ይህንን በልኩ መረጋጋት ባለብን እንይዘዋለን ማለት ነው። ከዚያ ውጭ ቅድም ባልኋት መሰረት በተለይም አማራው ማን ነው? ከኢትዮጵያ ውስጥ አንዱና ግዙፉ ለኢትዮጵያ ባለቤት የሆነው ማን ነው? አማራው ነው። ይህ ግዙፉ ህዝብ ግን እንዲጠፋ ተፈርዶበታል። የሀገረ መንግስት ባለቤት የሀገረ መንግስት ሁለንተናዊ ማዕቀፍ ውስጥ አልፎ የመጣ በተለይም ደግሞ ከፍተኛ አበርክቶ ያለው ህዝብ አማራው ነው ብለን ቅድም በተነጋገረው መሰረት እንድንይዝ እፈልጋለሁ። ስለዚህ የአማራ ህዝብ እያደረገ ያለውን ተጋድሎ እያደረገ ያለውን መስዋዕትነት ከግብ ለማድረስ ከግብ ካደረሰ በኋላ በርካታ የሆኑ ጥያቄዎች አሉ። እነዚያን ጥያቄዎች ዳር ማድረስ የሁላችንም ኃላፊነት ሊሆን ይገባል የሚል እምነት አለን። የሀገረ መንግስት ባለቤት ነው ብለናል። የዛ ሀገረ መንግስት ባለቤት እንዲሆን ደግሞ በህግ ማዕቀፍ ውስጥ ያለፈ ባለቤት የሆነ ሀገረ መንግስት ሲመሰረትም የህግ ድንጋጌ በተለይ ህገ መንግስቱ ውስጥ የሚያልፉና ለአማራ ህዝብ በደሎች፣ መሰቃየቶች፣ እንቅፋቶች የዳረገንን
ህገ መንግስት የማሻሻል ስራዎች ይሰራሉ ብለን እየተዋደቅንና እየሞትን መስዋዕትነት እየሆነ ያለበት ሁኔታ ነው ያለ። ከዚያ ውጭ ሰፊው የአማራ ህዝብ በተለያየ ቦታ የሚኖር በተለይም አማራን የሚወክል የፖለቲካ ውክልና ሊኖረው ይገባል የሚል ጽኑ አቋም ያለን ህዝቦች ነን። ጽኑ አቋም ያለን ታጋዮች ነን። ስለዚህ አማራ በልኩ የሚወክለውን አካል ያመነበትና የአማራ የቁርጥ ቀን የሆነ አካል የአማራ ህዝብ ያስፈልገዋል ማለት ነው። አማራ እውነት በልኩ እና በሚፈልገው ግለሰብ አብሮ ተወክሎ ነው ወይ ይህን ያህል ውርጅብኝ ይህን ያህል ሰቆቃና እንግልት እየተደረገበት ያለ ብላችሁ ብትጠይቁኝ እውነት ትክክለኛ የአማራ የቁርጥ ቀን ልጆች ናቸው ወይ የተወከሉ? የአማራን ህዝብ በደል የሚጨምሩ እንጂ የሚቀንሱ የፖለቲካ ውክልና ያላቸው ምሁሮችና አካላት አማራን ወክለው እያስተዳደሩና እየመሩ የአማራ ህዝብ የሚፈልገውን ኢኮኖሚ የሚፈልገውን ባህል ዲሞክራሲ እያመጡልን ነው ወይ ብለን ስንወስደው በትክክልም አማራ በባንዳዎች ተወክሎ ሰፊውን ጊዜ መስዋዕት እየሆነበት ያለው ሁኔታ ነው ያለው። ስለዚህ ትክክለኛና የሁሉንም አቀፍ የሆነ አካታች የሆነ ሐሳብ ይዞ የአማራን ህዝብ ጥያቄዎች የሚፈታልን የፖለቲካ ውክልና ያስፈልገዋል ማለት ነው። ከዛ ውጭ የአማራ ህዝብ ሰብአዊ መብቱ እንዲከበርኛ እንፈልገዋለን። የአማራ ህዝብ ሰብአዊ መብቱ በህይወት የመኖር ሰው ሆኖ እንዲኖር የኛ ትግል ይፈልገዋል። ሰው ሆኖ እንዲኖር ምን ያስፈልገዋል? ከፖለቲካው አኳያ፣ ከኢኮኖሚው አኳያ፣ ከወታደራዊ አኳያ በርካታ ማቀፎች አሉ። ከባህሉ አኳያ፣ ከቋንቋው አኳያ ሰው ሆኖ እንዲኖር የሰው ሰውነቱ ማን ነው? ሰው ነው። ስለዚህ ሰው ያስፈልገናል። የአማራን ህዝብ ግን ውሃውን ይወዱታል፣ ከብቱን ይወዱታል፣ ተራራውን ይወዱታል። በአማራ መሬትና ግዛት ውስጥ ያለውን ሀብት ንብረት ይወዱታል። ሰውን የሚጠሉት ለምንድን ነው? ሰውን የሚገሉት ለምንድን ነው? ስለዚህ ይህ ሰው ሆኖ እንዲኖር ይፈልጋል። የአማራ የክብር ሰገነት ከፍ እንዲል እንፈልገዋለን። ጽኑ ክብር እንዲገነባለት እንፈልጋለን። ጽኑ ክብር የአማራን በስነ ልቦና ዝቅ ለማድረግና ስነ ልቦናውን ለመሸሸር ስነ ልቦናው ዝቅ ብሎ እንዲኖር ለማድረግ በተለይም እጅን እግርን እየቆረጡ ጦትን እየቆረጡ የሚገድሉ ዋና ምክንያቱ የአማራን ስነ ልቦና ዝቅ አድርገን ለመምራት ነው። በጥይት ይገደላል፣ መሞት ነው። የአማራን ህዝብ ግን ጦት እጅ እግር ሲቆረጥ አማራው በስነ ልቦና ዝቅ አድርገን እንምራው። አማራው ስነ ልቦናው የሚሞተው በዚህ ልክ ስንገድለው ነው። በዚህ ልክ ስናጎሳቁለው ነው። በዚህ ልክ ሀብትና ንብረቱን ስንዘርፈው ነው፣ ስናቃጥለው ነው ብለው ያምናሉ። ስለዚህ አማራነት የተወረደ ማንነት ሆኗል። በአሁኑ ወቅት እኔ አማራ ነኝ የሚልህ የህብረተሰብ ክፍል እየጠፋ ያለበት ነባራዊ ሁኔታ ደርሰናል ነው። ለምን? በአማራነቱ እየተጎዳ ስለሆነ፣ በአማራነቱ እየተፈናቀለ ስለሆነ፣ በአማራነቱ እየሞተ ስለሆነ። አንተ መጤ ነህ፣ አንተ ነፍጠኛ ነህ፣ አንተ ምንም ይሁን ሌላ ክፉ ስም እየሰጡ ሌሎች ብሔረሰቦች በእኩልነትና በፍቅር እንዳያዩት እንዲጠላ እየተደረገ ነበረ። ያንን ማንነቱን ሰው ሆኖ የሚኖርበትን ስርዓት ለመገንባት እያደረግን ያለንበት ተጋድሎ ነው። ስለዚህ ይህ ተጋድሎ በዚህ ልክ አማራን መገንባት ባለብን ልክ እንድንገነባ አደራ ለማለት እፈልጋለሁ። የአማራ ፋኖ በሀገርና ህዝቦች አንድነት ላይ ያለው አቋም ይላል። በአማራ ማንነት በአማራ ህዝብ ላይ የሚደረገውን በደልና የሚደረገውን ቁርሾ የሚደረገውን የታሪክ መዛባት ነፃ አድርገን ሁሉም ብሔረሰቦች በእኩልነትና በፍትሃዊነት እንዲኖሩ ማስቻል ነው። የአማራ ገበሬ በተለይም በኢኮኖሚ ዝቅ አድርጎ ለመምራት እየተደረገ ያለውን ጥረት እናንተም እያያችሁ ስለሆነ በተለይም ከዚህ ከግባት ጋር ተያይዞ
የአማራ ገበሬ እኮ የመበልጸግ የማደግ ፍላጎት ኑሮት እንጂ ሌላ ጥያቄ ከውስጡ ያነገበ ጥያቄ እኮ የለውም። ያ ጥያቄ ምንድነው? የማደግ ጥያቄ ነው። ግባት ስትፈልጉ እናንተ አንድ ወቅት የአማራ ገበሬ ላይ በተለይም ባህር ዳር አካባቢ የአማራ ክልል መናገሻ በሆነችው ከተማ ላይ ሄዳችሁ የማዳበሪያና የግባት ጥያቄ ስትጠይቁ በተለይ ጅራፍ ያጫችሁ ይሄ ገዢው ፓርቲ ጥያቄያችሁን ከመቀበል ይልቅ የጅራፍ ፖለቲካ ብለው ያነሱ ነበር። እውነት አርሶ አደሩ የሄደ የጅራፍ ፖለቲካና ሌላ እንቅስቃሴ ኑሮት ነው ወይ? የማደግ መብት ይረጋገጥልኝ፣ የኢኮኖሚ ሀገሬን እወዳለሁ፣ ሀገሬን የምወደው እኔ በኢኮኖሚ ከበለጸኩ ነው ብሎ ያምናል። ስለዚህ ፍትሃዊ የሆነ ጥያቄ ነበር የጠየቀው በወቅቱ። መንግስት ግን ሲሳለቅብን የነበረበት ስርዓት ነው። ስለዚህ ይህንን ስርዓት ከምድረ ገጽ ማጥፋት ዋና ዓላማችን ነው። ከሌላው ብሔር ብሔረሰብ እኩል መብት እንዲኖረኝ እፈልጋለሁ። የሌሎችን ብሔር ብሔረሰቦች ሃይማኖት፣ ቋንቋ፣ ባህል፣ ወግ፣ እሴት አልነካም። ግንሳ የሀገር ባለቤትነት የሆኑባትን ባህሌንና ቋንቋዬን፣ እሴቴን፣ ወጌን ይዤ ግን ሀገረ መንግስት መገንባትና መቀጠል እፈልጋለሁ የሚል ጽኑ አቋም ሊኖረን ይገባል። ጽኑ አቋም ነው ያለን። ከረማችሁ? እንዴት ሰነበታችሁ? እውነት ለመነጋገር ባለፉት 3 ዓመታት በየቤታችሁ እየመጣን ስንቅም ሆናችሁን መረጃም ሆናችሁን ጫካም ሆናችሁን በየበሩ ስናያችሁ ምንሳሳላችሁ፣ በአንድ በኩል ደግሞ ስናስከፋችሁ ቆያችሁ። በእናንተ ችግር ሳይሆን በእኛ ችግር ምክንያት ትግሉን ጭምር የጎተን ስለሆነ መጀመሪያ ይቅርታ መጠየቅ እፈልጋለሁ በተቋሙ ስም። ምክንያቱም በትግላችን ውስጥ ያው መሰባሰባችን ታውቁታላችሁ። ስንሰባሰብ ሽንኩርት እየነገረ የነበረ ሰው፣ መኪና ሲያጥብ የነበረ ሰው፣ የሆነ ቢሮ ሲመራ የነበረ ሰው፣ ተማሪ የነበረ ሰው እንዲያ ሆነን ነው የተሰባሰብነው። በዚህ ምክንያት የተፈጠረብንን ችግር እንደው የተቋሙ ችግር ሆኖ የተሰባሰብንበት ምክንያትና ዓላማ ጭምር ያልገባን ሆኖ እና ህዝባችን ለመበደል የወጣን ጭምር መስሎን እንዲያ የተረዳንም ህዝብ ሊኖር ስለሚችል በሚል ነው ይቅርታ የጠየቀን። ግን የገባችሁ ሰዎች ደግሞ ትኖራላችሁ። በዚህ ምክንያት በአንድም በሌላ መልኩ አውቀንም ሳናቅም ለደፈርናችሁና ላስቀየምናችሁ በተቋሙ ስም አሁን በድጋሚ ይቅርታ መጠየቅ እፈልጋለሁ። ከዚህ በፊት ብዙ ተማምረናል፣ ብዙ ተነጋግረናል እና መነሻ ሐሳብ የሆነንም ለዚህ ትግል መነሻ ሐሳብ የሆነንም ጭምር ምክንያት ታውቁታላችሁ። ስለዚህ ያለ እናስረዳችሁ አንችልም። ደሞችን ቤታችን ላይ መጥቶ ቢኤም እየተተኮሰብን፣ ሞርታር እየወደቀብን፣ ድሮን እየወደቀብን ለእናንተ የአማራ ህዝብ እኮ እንዲህ ተደርጎ ነው እንዲህ ተበድላችሁ እኮ ነው የጀመረን ብለን አልነግራችሁ ስለምታውቁት ማለት ነው። በተለይ በርቀት እንሰማው የነበረው በርቀት በጣም በሩቅ እንሰማ የነበረው አንዳንዱ ህልም የሚመስል የሚያቃዥ የሚመስል እኛ ጋር ብንመጣ ወዮ ብለን ስንደቃ የነበረው ጉዳይ በራችን ላይ ስላለ እንዲሁ ሆነን እኮ ነው እናቶቻችን እንዲሁ ነው ተሳደው እኮ ነው እንዲሁ መኖሪያ ያጠን እኮ ነው የትኛው ማቅጣጫ ላይ ልንኖር አልችል ብለን እኮ ነው ምናምን ልንላችሁ አንችል። ስለዚህ ምክንያቱን ታውቃላችሁ። ምክንያቱን ታወቅን ደግሞ ባለፉት 3 ዓመታት አብረን በጋራ ስንታገል ነበር። ከዚህ ውስጥ እዚህ የተቀመጡ አመራር ብቻ አይደለም ባለቤት፣ እናንተም ባለቤት ናችሁ፣ ሁላችንም ባለቤቶች። የተለየ ኃላፊነት ያለው የለም። ከአባቴ እኔ የተለየ ኃላፊነት የለም። የተለየ አማራነትም የለም። የተለየ ኢትዮጵያዊነትም የለም። ያው እንደምታውቁት አማራነትና ኢትዮጵያዊነት የሚናበቡ ናቸው። ገጸ ነባባቸው ጭምር የሚናበቡ ናቸው። አማራ ሲድን ኢትዮጵያ ሄድና ብለን የምናስብ ሰዎች ነን። አባቶቻችን እንዲያ ነው ሀገር ይሰሩ፣ እንዲያ ነው ሀገር ያቆዩ። ጫፍ ደቡብ ጫፍ ያለውም ትግራይ ጫፍ ያለውም እዛ በምስራቁ ያለውም ሶማሌውም እዚህም ደግሞ ያለው ምዕራብ አፋር ድረስ ተባብሮ ነው ሀገር ያቆዩ። በዚህ ውስጥ የአማራ ህዝብ አስተዋጽኦ ደግሞ ከፍ ያለ ሊሆን ይችላል። በየደረጃው ከአንድ ቤተሰብ ውስጥ አንደኛው ልጅ የተሻለ አስተዋጽኦ ሊኖረው ይችላል፣ ወይ ባለቤቱ የተሻለ አስተዋጽኦ ሊኖር ይችላል፣ ወይ ሚስትዋ የተሻለ አስተዋጽኦ ሊኖራት ይችላል። ስለዚህ ሀገር ቤት በመስራት መርሃ ግብር ውስጥ የአማራ ህዝብ አስተዋጽኦ ደግሞ ቀላል ነው የሚባል አይደለም። ስለዚህ ወቅታዊ መርሃ ግብራችን የዛሬ በተለይ ጠላት አሁን ባለው ነባራዊ ሁኔታ ከምርጫ ጋር በተገናኘ እያደረጋቸው ያሉ እንቅስቃሴዎች አሉ። እሱ ነው ዋናው የዛሬው ጭብጣችን። ምርጫ ምንድነው?
ከምርጫ ምን ይገኛል? ፖለቲካ ምንድነው? ኢኮኖሚ ምንድነው? ማህበራዊ ጉዳይ ምንድነው? ሀገር ምንድነው? መንግስት ምንድነው የሚለውን ነው ለይተን የምናውቀው። እዚህ ላይ ነው ቁም ነገሯ። ምርጫ ለምን ይደረጋል? ከምርጫ ምን ይገኛል? ምርጫስ የሚደረግበት ዋናው ዓላማ ምንድነው የሚለውን ማወቅ። በተለይ ከኢህአዴግ በኋላ ብዙ ምርጫዎችን አይታችኋል። ምናልባትም ከዚህ መካከል የምርጫ አስፈጻሚ ሆናችሁ ወይም በየቀበሌው ተመራጭ ሆናችሁ ሰዎች ልትኖሩ ትችላላችሁ፣ ወይም ልንኖር እንችላለን ከዚህ ከመድረክም አካባቢ ማለት ነው። ከምርጫ በፊት በሚደረጉ ንግግሮች፣ ከምርጫ በፊት በሚነገሩ ውሸቶች ምክንያት አውቀንም ሳናቅም በህዝባችን ላይ መከራ የጫንን ግለሰቦች ልንኖር እንችላለን። ከዛ በኋላ ደግሞ ብልጽግናን ደግሞ እንዴት አድርገን እንዳመጣ ነው ሆ ብለን ጨፍረን ደስ ብሎን ያመጣ ነው ያነገስ ነው። አንዳንዶቻችን ሰው ሁሉ አይደለም እስክንል ድረስ የመላክ ሁሉ ስያሜ ሰጠን ያመጣ ነው ግለሰብ ነው አብይን የምታውቁት። ከዛ በኋላ ደግሞ የተደረጉ ምርጫዎችንም ደግሞ ጭምር ታውቋቸዋላችሁ። ስለዚህ ምርጫ ጥቅሙ ምንድነው? አንድ መንግስት ህጋዊ መንግስት መሆኑን ማረጋገጫ መሳሪያ ነው። ሌላ ታምር የለው። ለምሳሌ እናንተ ውክልና ሰጣችኋል፣ ይህን ትግል ትመሩንልን አላችሁ የሚል ለምሳሌ እዚህ ጋር ጋሽ ፍረዳል ተማራልን አለህ ብላችሁ ሰጣችሁ፣ በቀጥታ መርጣችሁት ማለት ነው። በዚህ ውስጥ እናንተ መጣችሁ አትሳተፉ እንጂ የተሳተፉ አካላት ወይም ደግሞ በራሱ ትግሉ ፈልጓቸው ጭምር ወደፊት ያመጣችሁ ሰዎች አሉ። ይሄ አንዱ ምርጫ ልንለው እንችላለን። ለአማራ ህዝብ ለምሳሌ አርበኛ ዘመነ ካሴን መርጠነዋል አይደል? በልባችን ካርድ ተሰጥቶን ምናምን አይደለም አይደል? ግን መርጠነዋል። ሁላችንም ልብ ውስጥ አንግሰነዋል። እንዲህ በልብ የሚመረጡ በአእምሮ የሚመረጡ እግዚአብሔርም ጭምር የመረጣቸው ሰዎች አሉ። ሁል ጊዜ እንደምንናገረው ስለ ሁለት ነገር ነገስታትን ፈጣሪ ያነግሳል እያልን እናገራለን ብዙ መድረክ ላይ። አንደኛው ህዝቡ ሲበድል ሲከፋ እርስ በርሱ ሲጨቃቀል ክፉ ነገስታትን እግዚአብሔር ያነግሳል። በየዘመኑ እንደዛ ሰስቷል። አሁን ከምናያቸው ነገስታት በከፉ የነገሱ ምናልባትም ከ2000 ዓመት በፊት ከክርስቶስ ቅድመ ልደተ ክርስቶስን ጭምር በፊት የነበሩ ነገስታት ይኖራሉ። ከዚህ የከፋ ነገር ጭምር ያደረጉ ማለት ነው። እነዛ ነገስታት ሲነግሱ አይደለም ሰው እግዚአብሔር ጭምር ተቆጥቶ ህዝቡን አጥፍቷል አይደል? በኖህ ዘመን አባቶች ስላላችሁ እግዚአብሔርም ሲቆጣ የሚቀጣ ቀጥታ በሰው ይቀጣል፣ በመዓት ይቀጣል፣ በቸነፈር ይቀጣል፣ በሳት ይቀጣል አይደል? አንደኛው መቅጫው መሳሪያ ክፉ ነገስታትን ማንገስ ነው። ስለዚህ እኛ ጋር ባሉ ችግሮች ወንድም በወንድም ባለመዋደድ፣ አባት ከልጅ ጋር ባለመዋደድ፣ ጎረቤት ከጎረቤት ጋር ባለመዋደድ እዚህ ያለን ሰዎች ስንቶቻችን እንተማመናለን? ስንቶቻችን አብረን እንበላለን እንጠጣለን? ስንቶቻችን እንደጋገፋለን? ያንዳችን ውድቀት ለአንዳችን ማሸነፍ ይመስል ስንቶቻችን ነን? ያንዳችን ማሸነፍ ግን ማሸነፍ ይመስል ስንቶቻችን ነን? ጥቂቶች ነን። በዚህ ምክንያት እግዚአብሔርን ስንከዳ ፈጣሪን ስንረሳ እንዲያሉ ነገስታትን አንግሶ ይመታናል ማለት ተመለሱ እንባላለን ማለት ነው። ከዛ ባሻገር ግን ታስቦ ታልሞ የአማራ ህዝብን ለማጥፋት ደግሞ አቅደው ስርዓት ቀርጸው ህግ አውጥተው ከኛ ሰዎች ደግሞ መሳሪያ የሚሆኑ ይሄን የሚፈጽሙላቸው ሰዎች ጭምር መልመለው የሚሰሩ የነበሩ ነገስታት ደግሞ አሉ። በተለበኛ ጊዜ ማለት ነው። ጅማሬው አሁን አይደለም። የአማራ ህዝብ በደ 1928 ነው የሚጀምረው። በነገራችን ላይ ወደ 80 ዓመት አካባቢ ሆነዋል። በሁለተኛው የጣሊያን ወረራ ጊዜ ተጀመረ። አማራ የሚባለውን ህዝብ በአንደኛው በተለይ የመጀመሪያው ወረራ ጊዜ በአድዋ ታሪክ አድዋ ላይ በተሰራው ታሪክ አድዋ ብቻ አይደለም ድሉ ከዚህ ጀምሮ ስንቅ ቋጥሮ የሄደው ፈረስ ይዞ የሄደው ከዚህ ዛ የተጓዙ ጭምር ተዋግተዋል። አድዋ ላይ ብቻ የተፈጸሙን አይደለም። ለስንት ወራት እንደተጓዙ ስለምታውቁት ማለት ነው። አድዋ ለመድረስ ከዚህ ተነስቶ አድዋ ለመድረስ አስቡት። በቃ በወቅቱ አውሮፕላን የለም፣ መኪና የለም፣ ሌሎች ነገር የለም። ትግል የሚጀምረው ገና ከማሰብ ስለሚሆን ማለት ነው። ከዛ ደግሞ ከመንቀሳቀስ ስለሚሆን ከዛ ቦታው ላይ ሄዶ ከመዋጋት። ስለዚህ በዚህ ወቅት ላይ የአማራ ህዝብ አስተዋጽኦ ከፍተኛ ነበር ጣሊያንን በማሸነፍ ታሪክ ውስጥ ማለት ነው። በሁለተኛው ወረራ ሲመጡ በተለይ እዚህ የአርበኞች ወቅት ምንለው የነበላይ ዘለቀ ወቅት ምንለው እነገረመው ወንዳው ከምናነሳበት ወቅት ያ ወቅት
ኢትዮጵያ የምትባለውን ሀገር ለመወረር ለመቀራመት በወቅቱ ሀያላ የሚባሉ አራቱ ሀገራት ለመቀራመት በዋናነት አማራ የሚባለውን ህዝብ ማጥፋት አለባቸው። ይህን ለማጥፋት በቀጥታ ጦርነት አይቻልም፣ ከጎኑ ህዝብ ማስነሳት አለብን አሉ። በእኛ አጠራር ከውስጣችን ባንዳ ምንለው እንደ መደብ ደግሞ በብሔር ደረጃ የአማራ ህዝብ ጨቋኝ ነው፣ እኛ ልናተርፋችሁ ስልጣኔ ልናስተምራችሁ ብዙ ወደ ዘመናዊነት ልናመጣችሁ ከፍ ልናደርጋችሁ መጠን ነበረ። ነገር ግን የአማራ የሚባለው ብሔር ይህን ሊያደርግ አይፈልግም ብሎ በኦሮሞ በትግሬውም በሌላው ማህበረሰብ እንድንጠላ አድርጎናል። ከዚያ ይጀምራል። ያን ቀድተው ደግሞ ህወሓት መጥቷል። ሌሎቹም ከዛ በኋላ እስካሁን ድረስ ከብልጽግና ድረስ መጥቷል። በዚህ መካከል ግን በዋናነት የአማራ ህዝብ ሲበድል የነበረው የኛው ወንድም ነው። ዶክተር አብይ አህመድ መጥቶ አይደለም አይደል እዚህ ቀበሌ ላይ ሲበድላችሁ የነበረ? መለስ ዜናዊ መጥቶ አይደለም አይደል ሲበድላችሁ የነበረ? ኃይለ ማርያም መጥቶ አይደለም ሲበድላችሁ የነበረ? እዚያ ከጎናችን የነበረ የቀበሌ አመራር ነው። ከጎናችን የነበረ ወረዳ አመራር ነው። ከቀበሌያችን የነበረ የዞን አመራር ነው። ከዚህ መካከል ለአንዳችን ዘመድ ነው ማለት ነው። ስለዚህ በራሳችን ልጆች ነው የምንበላው። በዚህ መካከል ባለፉት 80 ዓመታት ለሰማዩም ለምድሩም የከበዱ ብዙ ምሁራንን አጥተናል። ብዙ ሐቀኞችን አጥተናል። የብዙ እናቶች እንባ ፈሷል። ያ እንባ ይታበስ ዘንድ በዚህ ዘመን ደግሞ ፋኖ የሚለው ኃይል ተነስቷል ማለት ነው፣ በጋራ ማለት ነው። እና እድለኛ ትውልድ ነው ይህ ትውልድ። የአድዋን ታሪክ ይናፍቅ የነበረ እንደው ከአማራ ጦርነት ላይ ያልተሳተፉ ሚል የነበረ የአርበኞች ጊዜ ያልተሳተፉ ሚል የነበረ ሌሎችም ኢትዮጵያ ሀገር ሁና እንድትቀጥል በተደረጉ ውጊያዎች ጭምር እንደው አልተሳተፉም ብሎ ታሪክ ሲያነብ ወይም በትውፊት ሲሰማ ይቆረቆረው የነበረው ህዝብ እድል መጥቶለት ማለት ነው። እና ይሄ እድለኛ ትውልድም ነው ባለዳም ትውልድ ነው ይባላል። ባለዳነታችን ይሄን ታሪክና ይሄን ዘመን ካልተሻገርነ ባሪያ ሆኖ መኖር አይቻልም። በነገራችን ላይ አንዳንዴ ባሪያ ሆኖ መኖርም እኮ ጥሩ ነው። ባሪያ ሆኖ መኖር አይቻልም ከዚህ በኋላ ካላሸነፍ አይደል? ነክተነዋል። ከነካን በኋላ ወደ ኋላ ከተመለስን ከፈራን ከሰለችን የኛ ተውት ከዚህ በኋላ የሚመጣው የልጅ ልጆቻችን መኖራቸው። ስለዚህ ዕዳ ነው የምናሸክም ማለት ነው። ለ10 ለ15 ትውልድ ምናልባትም ዕለተ ምጽአት እስኪደርስ ድረስ ለትውልዱ ዕዳ ነው የምናሸክም ማለት ነው። ስለዚህ ይህ ትውልድ ባለዕዳም ጭምር ከተሰሳተ ይሄን ታሪክ አጋጣሚ ከተሰሳተ ከተሸነፈ ያለፉትን የአማራ ህዝብ ድሎች ጭምር የሚያረክስ ነው የሚሆነው። አርበኛ በላይ ዘለቀ እንዲያድርጎ ነበረ፣ ገረመው ወንዳውቅ እንዲያድርጎ ነበር፣ አጼ ምኒልክ እንደዛ አድርገው ነበር፣ ንጉስ ሚካኤል እንደዛ አድርገው ነበር፣ አጼ ቴዎድሮስ እንደዚህ አድርጎ ነበር የሚለውን ታሪክ ጭምር የሚያስፈቅ ትውልድ ነው የሚሆነው። ስለዚህ አባቶቻችንን የሚያሰድቡ እነዛ የተረገሙ ትውልዶች ነው የሚባለው በቀጣይ ትውልድ ማለት ነው። ታሪካችን እንዳልሆነ ተብሎ ተጽፎ ነበር፣ ድጋሚ እንዳልሆነ አድርገን እናስቀድደዋለን ማለት ነው። ያን ትውልድ እናሰድባለን። ይሄኛው ትውልድ እንኳን ቢጠፋ ቀሪውን ትውልድ የሚመጣውን ትውልድ ደግሞ እናስጨርሳለን፣ እናስጨፈጭፋለን። ቆዝሞ አንገቱን ደፍቶ እንዲኖር እንዲጠፋ እናደርገዋለን። ምናልባትም እንዲያሁኑ መኖር እንኳን በጣም ምቾት የሚሆን ድሎት የሚሆንበት ጊዜ ክርስቶስ ነገረ ስቅለቱን ታውቁታላችሁ። በዚህ ከመሰቀያው እስከ ፍርዱ ቦታ በሚያደርገው ጉዞ ውስጥ ወደ 40 ምናምን ምዕራፎችን ያልፋል በዛ በእስራኤል ባለው ከተማ ውስጥና በመሃል ላይ የእስራኤል ሴቶች ሲወድቅ አንስተው ውሃ ይሰጡት ነበር። እናንተ የእስራኤል ሴቶች ስለኔ አታልቅሱ፣ ስለ ልጆቻችሁ አልቅሱ ምናምን ብሏል አይደል? ስለዛኛው ትውልድ ጭምር ማልቀስ አለብን። ይሄኛው ትውልድማ ያው ጥይት አረር እየበረደበት እየሮጣችሁ እንቅልፍ ተነስታችሁ አትተኙ፣ እየተሰቃያችሁ ያላችሁን ፈጥታችሁ ለልጆቻችሁ እየሰጣችሁ ጫካ ድረስ መረጃ እየሰጣችሁ ነው እያኖራችሁ እየተሰቃያችሁ ነው ያላችሁት። ይሄኛው ትውልድ ወይም እኛ አይደለም ማረፍ ያለ ቀጣይ ትውልድ ነው ማረፍ ያለበት። ለዛኛው ትውልድ ነው መስራት ያለበት። ስለዚህ አንዱ ጠላቶቻችንን ህጋዊ ዕውቅና ከምንሰጥበት መሳሪያ መካከል ምርጫ ነው ማለት ነው። ዓለም አቀፉ አሁን በሚያደርገው መንግስት አይታችሁታል አይደል? መንግስት እንበለውና ወይም በእኛ አጠራር ሽፍታ ምንለው ጠላት በዓለም አቀፍ ደረጃ ምርጫ ላደርግ ነው እባካችሁና ታዘቡልኝ እያለ እኮ ነው። ይህ ስርዓት እንደምታውቁት
ነውር አያውቅም፣ ይሉኝታ የለው፣ ሲዋሽ አይሰቀጥተው። ሰው እኮ እንደው አንድ ቡድን ለአንድ ቀን ለአንድ ዓመት ምናምን ሊዋሽ ይችላል። ሰው እንዴት 8 ዓመት ሙሉ ይቀጥፋል ይዋሻል? እንዴት 8 ዓመት ሙሉ በጦርነት ህዝቡን ይመራል? ጦርነት ከሌለ የማይመራ ስርዓትና መሪ፣ ውሸት ከሌለ የማይመራ ስርዓትና መሪ፣ ቅጥፈት ከሌለ የማይመራ ውሸትና መሪና ስርዓት ካላደናገረ ውዥንብር ካልፈጠረ የማይመራ ስርዓትና መሪ ያለበት መንግስት ነው ብልጽግና የሚባለው ማለት ነው። ስለዚህ አሁን ያለብንን መከራ በጥፍ ይጨመርብን የሚል አካል ካለ አይ ለዚህ ገዳዮቻችን ህጋዊ እውቅና እንስጣቸው፣ ባለም አቀፍ ደረጃ ይሄ መንግስት ይመራናል፣ አረ ምንም አላደረገን፣ እየገደልም አይደለም፣ እያሳደደንም እያጠፋንም አይደለም፣ እያስራበንም አይደለም የሚል አካል ሊመርጡ ይችላል። ይሄ ደግሞ ከኛ ወገን አይደለም ነው። እኛ ደግሞ የአማራ ህዝብን ችግር የተረዳን ወይም የተረዳችሁ እዚህ ቤት ላይ ይኖራል ብለን አስበን አይደለም። እናንተ ለሌሎቹ እንድታስተምሩ ነው የምንፈልገው። ከተማ ውስጥ ያለ ከጠላት ጋር ተጠርንፎ ያለ የፖለቲካ አመራር ይኖራል። ወንድማችሁ ያክስታችሁ ልጅ ሊሆን ይችላል፣ ዘመድ ሊኖር ይችላል፣ ወይም የምትቀርቡት ለሱ እንድታስረዱ ነው የምንፈልገው። በቃችሁ፣ እስከዛሬ የበደላችሁን በደል ይበቃችኋል፣ ኑ ተመለሱ መባል አለባችሁ። ስለዚህ ለአንድ ዓመት ለመራው ተብሎ ማስፈጸሚያ መሳሪያውን ታውቁታላችሁ አይደል? ማዳበሪያ ሊከለከላችሁ ይችላል፣ ጤና ሊከለከላችሁ ይችላል። እየገደለው ላለው ስራ ለአንድ ዓመት ብንራብ ያን ያክል እንቸገር አንራብም። ደግሞ ጎጃም ውስጥ ተቀምጠን አማራ ክልል ውስጥ ተቀምጠን ራብ እነሱ ፈልገውት ነበር እንድንራብ። በነገራችን ላይ እንድንበላ ፈልገው እንድንኖር ፈልገው አይደለም የሚሰሩ የሚሰጡንም እነሱ ለመኖር እኛ መኖርም ጭምር ስላለብን በአንዳንድ ነገሮች ማለት ነው። ባሪያ ሆነን እንድንኖርላቸው ስለሚፈልጉ ጭምር ነው። ባሪያ ደግሞ በሆዱ ነው አይደል የሚገዛው ብዙ ጊዜ። ስለዚህ ማዳበሪያ ጠፋ ብላችሁ እንዳትጨነቁ። እንዴው ጤና ተከላው ተከልክለናል እኮ በስንት መንገድ እንደምናመጣው እንዴት ሆናችሁ እንደምትታከው እንዴት ሆናችሁ ፈጣሪም ባጋጣሚ ሆኖ እንደው ክፉ በሽታም አሁን እየሰጡ አይደለም። ጦርነቱ እኔ ያጋጥማ ያቅ ብዙ ቀለል ያለ በሽታ ነው የሚሰጥ። እኔ ከፋኖ ካሉ አመራር ውስጥ በበሽታ ሞተ የሚባል ወይም አባል ውስጥ በበሽታ ሞተ የሚባል አልሰማም ብዙ። ይሄ የሆነ ታምር ስላለው የእግዚአብሔርን እጅ ስላለበት ጭምር ነው ጎበዝ። እንደው ለፖለቲካዊ ንግግር ሌላው አይጠቅምም እንጂ ተብሎ ነው የእግዚአብሔር እጅ ያለበት ስራ ነው፣ ዝም ብሎ አይደለም። ስለዚህ የምርጫ ዋናው አስፈላጊነት መንግስት የሚፈልገው ህጋዊ እውቅና ለማግኘት ብቻ ነው። በድጋሜ ለመግደል የሚፈልገው ቅድም ነግሬያቸዋለሁ። ሀገር ምንድነው? ምርጫ ምንድነው? መንግስት ምንድነው? ሀገር የሚለው ሰው መሬቱ ይሄ የምታዩት ፏፏቴው፣ አትክልቱ፣ ተራራው ምናምን ተደማምሮ ነው። ብቻውን ሰው ሲለየው ሀገር አይሆንም። ተራራ ብቻ ሀገር ልትሆን አትችሉም። እኛ ደግሞ አማራ የሌለበት ኢትዮጵያ አንፈልግም አይደል? ትፈልጋላችሁ? እንኳን አማራ የሌለበት የትኛውም አሁን ያለው የኢትዮጵያ ህዝብ የሌለበት ሀገር ጭምር አንፈልግም። ኦሮሞ የሌለበት ኢትዮጵያም አንፈልግም። ትግራይ የሌለበት፣ ደቡብ የሌለበት፣ አፋር የሌለበት፣ ሶማሌ የሌለበት ብቻ የኢትዮጵያ ብሔር ብሔረሰቦች የሌለበት ኢትዮጵያም አንፈልግም። እኛ ምን ፈልገው ሰርተን የምንበላበት ሀገር፣ እንደ ሌሎች ህዝቦች ሁለተኛ ደረጃ ሳንቀመጥ እንደ የትኛው ማህበረሰብ ሰው ተብለን የምንቆጠርበት ስርዓት ነው የምንፈልገው እንጂ ከዚህ መካከል የኦሮሞ ህዝብ ለማጥፋት የተነሳ የለም። እነሱ ናቸው የኦሮሞ ስርዓት ነን እኛ በኦሮሞ ስም የነገስን እንደሚሉ እነሱ ናቸው እንጂ የኦሮሞ ህዝብ ለማጥፋት ኢቭን በጦርነት መካከል የምናገኛቸው የኦሮሞ ተወላጆችና የደቡብ ተወላጆች የሌሎችም ተወላጆች እንልካለን ቤታቸው ድረስ ከፍለን ገንዘብ ሰጠን አይዟችሁ ብለን በጦርነት መካከል በውጊያ መካከል የምናገኛቸው ነው እኮ ምንላችሁ አይደለም። እዚያ ተቀምጦ የአማራ ህዝብ ተበድሏል ብሎ እየተሟገተ እየሞገተ ያለ የኦሮሞ ማህበረሰብ አለ፣ እየሞገተ ያለ የደቡብ ማህበረሰብ አለ፣ እየሞገተ ያለ ንጹህ ትግራዊ አለ፣ እየሞገተ ያለ የዚህን ህዝብ በደል የተረዳ የአፋር ህዝብ አለ፣ ሶማሌ ህዝብ አለ፣ ሁሉም ቦታ ላይ ማለት እንዲያ ነው መረዳት ያለባችሁ። እነሱ ግን የለም አማራ የሚባለው
መጥቶብሃል ሊወጋ ነው ሊያጠፋ ነው እያሉ ነው የሚቀሰቅሱት። እኛ እንደዚህ ያለ ፍላጎትም የለም። ስለዚህ የአማራ ህዝብ ምርጫው ፋኖ ነው። ከዚህ በፊት በመረጥናቸው ምርጫዎች ከዚህ በፊት ባደረግናቸው አጠቃላይ ምርጫዎች ምንድነው ሞት ነው ያመጣን አይደል? ምርጫ መርጠን ያገኘነው የኢኮኖሚ ትርፍ አለን ወይ? 2013 መርጠናል አይደል? ምርጫ መርጠን ያገኘነው ሰላም አለን ወይ? አንድ ሀገር ስንመርጥ በዋናነት የሀገሪቱን ሰላምና ደህንነት ማስጠበቅ፣ ሀገሪቱን ሉዓላዊነት መጠበቅ ነው አይደል? የመንግስት ኃላፊነት እያጠፋን ነው በር ድረስ መጥቶ ማለት ነው። ስለዚህ በአንድም በሌላ መልኩ ምርጫ ለመምረጥ የሚንቀሳቀስ አካልም ካለ ወይም ለመንቀሳቀስ ያሰበው ውስጡ ስራ እየሰራ ያለ አካል ካለ ከዚህ መታቀብ አለበት።